ሰላም ሰላም በአዲስ አበባ በተለይም ደግሞ በፒያሳ አካባቢ ስላለው ወርቅና ስለተለያዩ የካራት አይነቶች ጠቃሚ ማብራሪያ ለመስጠት መጥተናል። እባካችሁን አስተውሉ። የፒያሳ ወርቅ ገበያ ከዓለም አቀፍ የወርቅ ገበያና ከኢትዮጵያ የምንዛሪ ተመን ጋር በእጅጉ የተቆራኘ ነው። የዋጋ እዚህ ላይ ማቀርብላችሁ ማለት ነው በአሁን ጊዜ ያለውን መረጃ መሰረት ያደረገ ነው። ዋጋው ግን ዛሬ ይሄ አልኳችሁ ማለት ነገ በዚህ ዋጋ ይሽጣል ማለት አይደለም። ስለዚህ በየጊዜው ሊለዋወጥ ስለሚችል ለመግዛት ወይም ደግሞ ለመሸጥ ስትወስኑ በአካባቢያችሁ ባለው ሱቅ ላይ ይህንን መረጃ ይዛችሁ በመሄድ አስፈላጊውን ነገር ታደርጉ ዘንድ ማሳሰቢያ ለመስጠት እንወዳለን። ከዛ በፊት ግን የዚህ ዩቲዩብ ቻናል ተከታታዮች ቤተሰብ ስለሆናችሁ እጅግ በጣም እናመሰግናለን። ቪዲዮውን በላይክ ጀምሩት። እንዲሁም ለቻናሉ አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ መሆንና ይህንን ወርቃማ የሆነ ፋሚሊ መቀላቀል ትችላላችሁ። አሁን ቀጥታ ስለ ወርቅ ካራቶች እንዲሁም ደግሞ ዛሬ በተለይ በአዲስ አበባ ፒያሳ አካባቢ ስለ ተስተዋለው አማካይ የሆነ ዋጋ ዝርዝር የማመላከታችሁ ይሆናል። ከዛ በፊት ግን ለዚህ ዋጋ በተለይ ደግሞ ዛሬ ስለተቀመጠው ዋጋ ምክንያቱ ምንድነው እንደዚህ ስለመሆኑ ለምትሉኝ ምክንያቶቹን በማስቀመጥ ጀምራለሁ። 3 ምክንያቶችን አስቀምጬላችኋለሁ። መጀመሪያ ላይ የመጀመሪያው ምክንያት ምን መሰላችሁ? ዓለም አቀፍ የገበያ ዋጋ ነው፣ ግሎባል ፕራይስ የሚባለው ማለት ነው። በተለይ ደግሞ የወርቅ ዋጋ በዓለም አቀፍ ደረጃ በዶላር እንደሚወሰን እናውቃለን። ይህ ዋጋ ሲጨምር በኢትዮጵያም ያለው ይጨምራል ማለት ነው። ከዓለም አቀፍ የገበያ ዋጋ ፕራይስ ቀጥሎ ደግሞ የምንዛሪ ተመን ወይም ደግሞ ኤክስቼንጅ ሬት። የኢትዮጵያ ብር በዶላር ላይ የሚኖረው የውድቀት መጠን ወይም ደግሞ በጥቁር ገበያ ተመን ጭምር ማለት ነው የዋጋ የብር ላይ የሚያንጸባርቀው ብር ሲዳከም የሀገር ውስጥም የወርቅ ዋጋ በብር ምን ይላል ማለት ነው ይጨምራል። ሁለተኛው ለዚህ ዋጋ ምክንያቱ ደግሞ የምንዛሪ ተመን ነው ማለት ነው። ሌላኛውና 3 ኤክስፐርቶች የሚያስቀምጡት ምክንያቱ ምንድነው የዛሬ ዋጋ እንደዚህ መሆን ካላችሁ፣ ሶስተኛው የእደ ጥበብ ክፍያው ነው። የክራፍትስማንሺፕ ሜኪንግ ይባላል። ይህ ከአንጥረኞች ጋር የተያዘ በጥበባቸው ዙሪያ ላይ የሚያስቀምጡት ዋጋ የእደ ጥበብ ክፍያ ይባላል። እንግዲህ ከላይ የጠቀስኳቸው ዋጋዎች አሉ፣ ለጥሬ ወርቅ የሚውሉ ናቸው፣ መነሻ ዋጋ ናቸው። ስለዚህ ፒያሳ ላይ ለጌጣጌጥ ስትገዙ ወይም ሲሸጥ